ሰላም ሰላም ተወዳጆች እንዴት ናችሁ? የውድ የማንቸስተር ዩናይትድ ኢትዮጵያ ቻናል ተከታዮች፣ የዩናይትድ ቤተሰቦች፣ ማንቹናውያን ሁሉ ሰላም። የዓለም ዋንጫው ተዘጋ፣ አለቀ። አሁን ከዓለም ዋንጫ ወደ ሙሉ ትኩረት ወደ ዝውውር ዜናዎች እየሆነ ነው እና ክለቦችም በዝውውር እንቅስቃሴ ላይ በተለይ ይሄ ሳምንት በደንብ የተነቃቁበት አንዳንድ ዜናዎች በደንብ በስፋት እየወጡ ያለበት ሁኔታ ላይ ነው የምንገኘው። የዝውውር ገበያ አሁን ይበልጥ ተጧጡፏል፣ እንቅስቃሴዎች አሉ። ዩናይትድም ነቃ ነቃ ያለ መስሏል እና ብዙ ዜናዎች ይዘናል። እነሱን ዜና እናደርሳችኋለን። ለምሳሌ ከዝውውር ዜናዎች በፊት የምንነግራችሁ ዜና ምንድን ነው? ስለ ዩናይትድ ቀጣይ የፕሪሲዝን ጨዋታዎችን በተመለከተ ፕሮግራሙን እንጠቁማችኋለን። መቼ ይጫወታሉ፣ ሰዓቱን፣ ቀኑን እነግራችኋለን። ከአስተያየቶች ደግሞ አንድ መረጃ ስናደርሳችሁ ስለ ዩሪ ቲልቦንስ 3 የተለያዩ አስተያየቶች ተሰጡ። በጣም ትልልቅ ከሆኑ ሰዎች የተሰጡ አስተያየቶች ናቸው። እንደው ምን ተባለ ስለዚህ ተጫዋች የሚለውም ወደ እናንተ የሚቀርበው አንዱ የዜናችን አካል ነው። ኒማንያ ቪዲች ደግሞ የዩናይትድ አመራሮችን አስጠንቅቋል። ክለቡ በዚህ ተጫዋች ዙሪያ ይበቀዋል፣ በቃ ጥንቃቄ ማድረግ አለበት፣ ተጫዋቹን መተካት ይኖርበታል በሚል አስምሮ ነው የተናገረው እና ቪዲች ያሰመረበትና አይ በቃ ይበቃሃል ያለው ተጫዋች ማን ነው እነግራችኋለን። ከተከላካዮች ዝውውር ጋር በተያያዘ ዩናይትድ ከበርካታ ተከላካዮች ጋር ስሙ እየተነሳ ነው። ከሴንተር ባክ ተጫዋች ጀምሮ እንዲሁም በሌፍት ባክ ቦታነት 2 ተጫዋቾች በተለይ ከእንግሊዝ ስማቸው በጥብቅ ከዩናይትድ ጋር እየተያዘ ወደ ማንቸስተር ዩናይትድ ሊመጡ ይችላሉ ተብሎ እየተወራ ነው የሚገኘው። እነማን ናቸው የምናሳውቃቸው ይሆናል። ማርከስ ራሽፎርድ በዩናይትድ አሁን የመቆየት እድሉ በጣም 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 ሰፍቷል አድማጮቻችን። ከዛ ውጭ ደግሞ አማድ ዲያሎ በዩናይትድ ቤት እንደሚቆይ ማረጋገጫ ሰጥቷል። ብዙ ክለቦች ግን ዩናይትድ እንዲሸጥላቸው እየጠየቁ መሆናቸው የሚታወቅ ነው። ከእንግሊዝም 2 ፈላጊ ክለቦች መጥተዋል። ልጁ ግን በዩናይትድ ቤት መቆየትን የሚመርጥ ይመስላል። በአጥቂ ዝውውሮች ላይ አድማጮች ዩናይትድ አጥቂ እንደሚያስፈርሙ እጅግ የምናምነው ዘ አትሌቲክ ጋዜጣ እየዘገበልን ነው። ምናልባት ከአማካዮች ዝውውር በኋላ ክለቡ ትኩረት የሚያደርግባቸው 2 ቦታዎች መካከል አንዱ የግራ ተከላካይ ነው። ሌላው ደግሞ የ9 ቁጥር አጥቂ መስመር ተጫዋች እንደሆነ ተገልጿል። ኢስማኤል አዛር ማንቸስተር ዩናይትድ እንዲያስፈርመው ኦልሞስት ኑና ውሰዱኝ አይነት ነገር እያቀረበ ነው ያለው። ተጫዋቹ የልጅነት የዩናይትድ ደጋፊ እንደሆነ ተገልጿል። ለዩናይትድ ቢፈርም እጅግ ደስተኛ እንደሚሆን ነው የተዘገበው። በተለይ ሼሽኮ ጉዳትን ተከትሎ ዩናይትድ ግዴታ የ9 ቁጥር አጥቂ ለማስፈረም ማርኬቱን ይመለከታል ተብሎ ነው እየተጠበቀ ያለው። ከአማካይ ዝውውር ጋር በተያያዘ የማኑ ኮኔ ጉዳይ አሁን 3 የተለያዩ መረጃዎች ወጡበት። እነኚህ 3 የተለያዩ መረጃዎች የተለያዩ ሀሳብ ቢኖራቸውም ግን እኛ እነኚህን ሀሳቦቻቸውን ዶት ሰርተን አገጣጥመን አንድ የሆነ አስኳል እናወጣለን። ምክንያቱም ቲምቶክ ዘ አትሌቲክ ጋዜጣና ታማኝ የሚባለው የፈረንሳይ ጋዜጣ ለኤኪፕ ስለ ማኑ ኮኔ ያወጡት መረጃ አንድ የሚነግረን እውነታ አለ እና ይሄ እውነታ እንደው ፖዚቲቭ ነው ወይ? በተለይ እናንተ ስትሰሙት ለዩናይትድ ደጋፊዎች ጥሩ መልእክት ያለው ነው ወይ ወይስ ደግሞ መጥፎ ነው? እንዴት እንመልከተው የሚለውን የግል ሀሳቤንም ጨምሬ ዜናዎቹንም እንዲሁ በማከል የምነግራችሁ ጉዳይ ይኖረኛል። ከዛ ውጭ አሌክስ ስኮት እንዲሁ በይፋ በበርንመዝ የቀረበለትን ኮንትራት ውድቅ አድርጓል። ሽጡኝ እያላቸው ነው ዩናይትድ ወሳኝ ሳምንት ላይ ነው የሚገኘው። የዚህንን ዝርዝር ይዘናል። ትላንት ዩናይትድ እንዳስፈረመው ይፋ ያደረገው ቶምፕሰን ስለተባለው ተጫዋች መረጃም የማደርሳችሁ ይሆናል። ቤተሰቦች ይህን ተጫዋች በተመለከተ ማንቸስተር ዩናይትድ ሳንጠብቀው አጠናቆ ሰርፕራይዝ አድርጎናል። በትላንት ዜናችን አልደረሰልንም ዜናው ዛሬ ግን ስለዚህ ተጫዋች ዝውውርም የምንላችሁ ይኖራል። በዚህ ልጅ ብቻ ያበቃም። ሌሎች 5-6 ታለንቶች ወደ ዩናይትድ ሊመጡ ይችላሉ ቀጣይ። እነኚህን እና ሌሎችም በርከት ያሉ መረጃዎችን አብራችሁን ስትቆዩ ታገኛላችሁ። እንደተለመደው ግን ላይካችሁ አይቀንስ። ቤተሰቦቻችን ቪዲዮን ላይክ አድርጉ። ለእናንተ ቀላል በጣም የሰከንድ ስራ ነው፣ ለእኛ ግን ይጠቅመናል፣ ያበረታናል እና አብራችሁን ቆዩ። መረጃችንን ከዩናይትድ የቅድመ ወዳጅነት ጨዋታ መርሃ ግብሮች ጥቆማ እንጀምር። ቤተሰቦች አርብ ዕለት ቀጣይ ነው ዩናይትድ ጨዋታ የሚያደርገው በወዳጅነት ሐምሌ 17 ጨዋታውን ዩናይትድ የፊታችን አርብ ሲያደርግ ምሽት 1 ሰዓት ላይ ዩናይትድ ከሮዘንበርግ ጨዋታውን የሚያደርግ ይሆናል።
ከዛ ደግሞ ቅዳሜ ነው የሚጫወተው በ25 ማለት ነው። ሐምሌ 25 ምሽት 10 ሰዓት ላይ ምሽት እንኳን አይደለም አይ ቲንክ 10 ሰዓት ላይ ጨዋታውን ከአትሌቲኮ ማድሪድ ጋር የሚያደርገው ቀን ላይ ነው እንደው የመርሃ ግብር ለውጥ ካልተደረገ በስተቀር። ከዛ ውጭ ደግሞ ነሐሴ 2 ላይ ምሽት 12 ሰዓት ላይ ማንቸስተር ዩናይትድ ከፔጅ ጋር የወዳጅነት ጨዋታ ያደርጋሉ። ከዛ ሮብ ነሐሴ 6 ከአራት ቀን በኋላ እንደዚሁ ከሊድስ ዩናይትድ ጋር ምሽት 3 ሰዓት ከ30 ጨዋታቸውን ያደርጋሉ። የመጨረሻ የቅድመ ውድድር ዝግጅት ጨዋታቸው የሚሆነው ነሐሴ 9 ነው። የእንግሊዝ ፕሪሚየር ሊግ ጨዋታ ከመጀመሩ በፊት የሚደረግ ጨዋታ ነው። ቀን 9 ሰዓት ያደርጉታል። ይህን ጨዋታ ዩናይትድ ከኤሲ ሚላን ጋር የሚያደርገው የመጨረሻ የፕሪሲዝን ጨዋታ ይሆናል። ሩበን አሞሪምን ዩናይትድ የቀድሞ አሰልጣኙን መልሶ የሚገጥምበት ጨዋታ ይሆናል ማለት ነው እና ከዚህ በኋላ ማንቸስተር ዩናይትድ በፕሪሲዝን 5 ጨዋታዎችን ያደርጋል። የመጀመሪያውን ጨዋታ ከሬክስሃም ከሚባል ቡድን ጋር ተጫውቶ 1-0 በሆነ ውጤት መሸነፉ እንዲሁ ይታወቃል። ወደ ተለያዩ ዜናዎቻችን እንለፍ። ወደ ዝውውር ዜና ነው በቀጥታ የምገባው ዛሬ። ከዛ በፊት ግን አንድ ማድረሳችሁ መረጃ አለኝ። ስለ ዩሪ ቲልማንስ የተወራ ዜና ነው እና ሃሪ ማጉዌር ሰሞኑን እንደዚህ ሲል አስተያየት ሰጥቶ ነበር። ስለዚህ ተጫዋች በጣም እርግጠኛ ነኝ ዩሪ ቲልማንስ በማንቸስተር ዩናይትድ በጣም ምርጡ ፈራሚ መሆኑን ያሳያል በሚል ስለ ተጫዋቹ ያለውን ስሜት ተናግሮ ነበር። በጣም ትልቅ ተጫዋች ነው ሲል ካደነቀው በኋላ የማንቸስተር ዩናይትድ ስኳድን በደንብ አድርጎ እንደሚያሻሽል እና ለዩናይትድ ቀጣይ ሲዝን ለሚኖረው የፕሪሚየር ሊግ እንደው ስኬት ከፍተኛ አስተዋጽኦ ላይ ያበረክት እንደሚችል እንደ ትልቅ ፈራሚ ዩናይትድ ተጫዋቹን እንደሚቀበለው ነው ሃሪ ማጉዌር የተናገረው ማለት ነው። ሃሪ ማጉዌርን አስተያየት እንደው እዚህ ጋር ወደ ጎን ስንል ደግሞ በጣም ሁለት እንደው ለየት ያለ አስተያየት ሰጡበት ብዬ የምወስዳቸው ሰዎች አሉ ስለ ዩሪ ቲልማንስ የዩናይትድ ዝውውር። አንደኛው ገብርኤል አግቦላሃውር ነው። ይህን ተጫዋች ታውቁታላችሁ፣ የቀድሞ የአስቶን ቪላ ተጫዋች ነበር እና እንደዚህ ሲል ተናገረ። እሱም ያ የመልቀቂያ ሂሳብ እንዴት ተደርጎ በአስቶን ቪላ በዚህ ያህል ዋጋ ሊቀመጥ ቻለ? ምንም ሊገባኝ አልቻለም። ዩሪ ቲልማንስ ኮንትራት ውስጥ ገባ የተባለው እና ዩናይትድ አስፈረመበት የተባለው መንገድ በጣም እያበሳጨኝ ነው ሲል ነው እሱ ደግሞ በብስጭት የገለጸው። ሁኔታው አልገባኝም እስኪል ድረስ ማለት ነው እና ተጫዋቹ አሁን ወደ ዩናይትድ ለምን እንደሄደ ግን እረዳዋለሁ። ምክንያቱም ማንቸስተር ዩናይትድ ትልቅ ክለብ ነው ከአስቶን ቪላ በላይ ሲል ተናግሮ በዛ ላይ ደግሞ አውሮፓ ሻምፒዮንስ ሊግ እየተጫወቱ እየተሳተፉ ነው። ስለዚህ ተጫዋቹ አስቶን ቪላን ትቶ ወደ ማንቸስተር ዩናይትድ ቢሄድ ወደ ትልቅ ክለብ ነው የሄደውና በግል እረዳዋለሁ፣ ግን የውል ማፍረሻ ሂሳቡ ለምን እንደዚህ እንዳነሰ ምንም ሊገባኝ አልቻለም በሚል አግቦላሃውር ቁጭት በሚመስል መልኩ ዝውውሩን በተመለከተ ተናግሯል። አንድ ሚትን ደግሞ አንድ የቤልጅየም ብሔራዊ ቡድን ዋና አሰልጣኝ የሆኑ የቀድሞ ሰው አናገርኩኛል እንደ አይ ቲንክ ሩዲ ጋርሺያ ነው እንዳናገረ እየተገለጸው እና ሚተን ይህ ዴይሊ ሜይል በጣም ታማኝ የሆነ ጋዜጠኛ እንዳለው ከሆነ ይሄ ሰውዬ ስለዚህ ተጫዋች ስለ ዩሪ ቲልማንስ ሲነግረኝ የተሟላ አማካይ መሆኑን ነው ያስረዳኝ ነው ያለው። በጣም ይከላከላል፣ አስፈላጊ ከሆነ አሲስ ማድረግ ይችላል። አንዳንዴ ደግሞ ካስፈለገ ያውም ጎሎችን ያስቆጥራል። ያውም የሚያስቆጥራቸው ጎሎች በጣም ግሩም ናቸው። ከቦክስ ውጭ የሚያስቆጥራቸው ኳሶች ይበዛሉ። በተለይ ተከላካዮች በጣም ጥቅጥቅ ብለው በሚከላከሉ በሎው ብሎክ በሚጫወቱ ቲሞች ላይ ስፔሶች ሳይኖሩ ሲቀሩ ተጫዋቹ የሚያገኛቸውን ኳሶች ከፔናልቲ ቦክስ ውጭ እየመታ የሚያስቆጥራቸው ጎሎች አሉ እና ይሄን የሚያደርግ አማካይ ስፍራ ተጫዋች ነው፣ የተሟላ አማካይ ስፍራ ተጫዋች ነው በሚል ነው ይህ አሰልጣኝ ስለዚህ ተጫዋች እየነገረኝ ብሎ ግን በመጨረሻ ምንድን ነው አለኝ ያለው ቲልማንስ ለየት ያለው ነገር እና እንደው የዩናይትድ ዝውውሩን ይበልጥ አጓጊ የሚያደርገው ነገር አለ። ቲልማንስ በባለፉት 18 ወራት በራስ መተማመኑ በከፍተኛ ደረጃ እየጨመረ ያለ ተጫዋች ነው ሲል ይህ የቤልጅየም አሰልጣኝ ነግሮኛል ሲል ሚትን ምናልባት የዩናይትድ ምርጡ ፈራሚ ሊሆን እንደሚችል ዩሪ ቲልማንስ በቀጣይ ሲዘን ብዙ ከሱ እንደንጠብቅ ጠቁሞናል። ወደ ዝውውር መረጃዎቻችን ልለፍና የኔማንያ ቪዲችን አስተያየት እንደው በመናገር ወደ ቀጣይ የዝውውር ዜናዎች ልለፍ፣ ምክንያቱም በጣም ወሳኝ ስለሆነ ነው።
ኒማንያ ቪዲች በአሌክሳንድሮ ማርቲኔዝ ላይ በቃ በክቶኛል ሲል ነው አስተያየቱን የሰጠው። በተጫዋቹ ተስፋ እንደቆረጠ ያመላክታል። ቪዲች በጣም አዝናለሁ ይህንን ስናገር እና አሁን እዚህ ተጫዋች ላይ ጀርባዬን ልሰጥ በመሆኑ በጣም ቅር እያለኝ ነው የሚለው። ግን አሁን በይፋ ይሄን ነገር መናገር አለብኝ፣ ምክንያቱም ለክለቤ በጣም ጥሩ የሆነውን ነገር ብቻ ነው የምመኘው። በዚህ ዓለም ዋንጫ ላይ ይሄ ተጫዋች በጣም አስደናቂ የሆነ ጊዜ እንዳሳለፈ ተመለከትኩ። ከዛ በተጫዋቹ ቀጣይ ሲዘን ላይ ለዩናይትድ ይህን ግልጋሎት ቢሰጥም ብዬ ተመኘሁኝና ዩናይትድ ምን ያህል ጠንካራ ቲም ሊሆን እንደሚችል ከማርቲኔዝ ጋር በተከላካይ መስመር ላይ ሳስብ ሳለም ነበረ። ነገር ግን ድንገት ተጫዋቹ ተጎዳ እና አሁን ደግሞ ተጫዋች ወደ ዩናይትድ ሲመለስ በቀጣይ ሲዝን ላይ በሙሉ ፊትነስ ስለመጫወቱ እርግጠኛ መሆን አልቻልኩም። በቃ ዩናይትድ አሁን ይበቀዋል፣ በማርቲኔዝ ላይ እምነት ሊጥል አይገባም ሲል ነው የዩናይትድ ሌጀንድ ተከላካይ እና 2 ጊዜ የፕሪሚየር ሊጉ ምርጥ ተጫዋች ተብሎ ተከላካይ ሆኖ ግን ይህን ሽልማት ያገኘው ቪዲች የተናገረው። ይህን ለምን እንዳለ ያው ትረዱታላችሁ ቤተሰቦች። ምክንያቱም ትላንት ስናወራበት ነበር የማርቲኔዝ ተደጋጋሚ ጉዳት ዩናይትድን በጣም ከፍተኛ ዋጋ ሊያስከፍለው ይችላል። ቀጣይ ሲዝንስ በዚህ ተከላካይ ተማምኖ ዩናይትድ መሄድ መቀጠል ይችላል ወይ በሚለው ትልቅ ጥያቄ አንስተን ነበር። ለዛም ይመስላል ክለቡ በቀዳሚነት እንደው ተከላካይ በተለይ መሀል ተከላካይ ማስፈረምን የዝውውር አጀንዳ አድርጎ ባይዘውም ግን ምናልባት አማራጮችን ሊመለከት ይችላል ተብሎ አንዳንድ ተጫዋቾች ስማቸው ከዩናይትድ ዝውውር ጋር ተነስተዋል። ሰሞኑን የተወራ ነው። ይሄ ዴይሊ ሜል ስፖርት ባወጣው መረጃ መሰረት ዌስትሃም ዩናይትድ እና ማንቸስተር ዩናይትድ የሌስተር ሲቲውን ተከላካይ ቤን ኔልሰንን ለማስፈረም ፍላጎት አላቸው ብሎናል። አይ ቲንክ ለኢኔሶች የሚመች አይነት ዋጋ ያለው ተጫዋች ነው። 22 ዓመቱ ነው ልጁ። በእርግጥ ግን ሌስተር ሲቲ ወደ ታችኛው ዲቪዥን መውረዱን ወደ ሊግ ዋን አምና ከሻምፒዮንሺፕም ወርዷል ታውቃላችሁ። ስለዚህ ተጫዋቹን በርካሽ እንደሚያገኙት ዩናይትዶች የሚያስቡት ሴንተር ባክ ሆኖ መጫወት ይችላል። አስፈላጊ ከሆነም ለሌፍት ባክ ቦታ ሽፋን መስጠት ይችላል። ከእንግሊዝ ውጭ ደግሞ ቶሪኖ እና ቦሩሲያ ሞንቼግላድባችም ፍላጎት እንዳላቸው ተገልጿል። ተጫዋቹ በ10 ሚሊዮን ፓውንድ ብቻ ሊገኝ ይችላል ተብሏል። ይሄ የሆነበት ትልቁ ምክንያት ደግሞ የ12 ወራት ኮንትራት ብቻ ስለቀረው ነው። ዩናይትድ በ10 ሚሊዮን ፓውንድ ሂሳብ ብቻ ተጫዋቹን ማስፈረም እንደሚችል የተነገረው እና አድማጮች፣ ስለዚህ ተጫዋች ዝውውር ያነሳሁት ዩናይትድ ምናልባት ማርኬቱ ላይ ሴንተር ባክ ሊያስፈርም ስለሚችል ነው። ይህንን ደግሞ ዘአትሌቲክ ጋዜጣ ስላረጋገጠ ነው። ምክንያቱም ዩናይትድ በዚህ ክረምት ላይ ሴንተር ባክ ማስፈረም ቅድሚያ የሚሰጠው ጉዳይ አይደለም። ማርቲኔዝ ከተመለሰ ረፍቱን አጠናቆ ከተመለሰ በኋላ ግን ከሚደረግለት ምርመራ በኋላ ዩናይትድ ሊከልስ ይችላል መሀል ተከላካይ ስለማስፈረም ብለዋል ዘአትሌቲክ ከጥቂት ደቂቃዎች በፊት ባወጣው ዘገባ። በሌላ የተከላካዮች ዜና በግራ መከላከል ቦታ ላይ ማለት ነው በሌፍት ባክ ቦታ ላይ ዩናይትድ ተጫዋች እንደሚያስፈርም እየተገለጸ ነው የሚገኘው። በዚህ ቦታ ላይ በቁጥር አንድነት ዩናይትድ የሚፈልገው ተጫዋች ሉዊስ ሆል እንደሆነ ሰምታችኋል። እዛ ቦታ ላይ ዩናይትዶች አግሬሲቭሊ ተጫዋች እንደሚያመጡ ይጠበቃል። በተለይ አማካይ ስፍራውን ካጠናከሩ በኋላ ትኩረት የሚያደርጉበት ቦታ እንደሆነ ይታመናል። 2 ተከላካዮችን ነው በስፋት የያዙት። የፉልሃሙ ሮቢንሰን የሚባለው ተከላካይ ከሉዊስ ሆል ጋር አብሮ የተያዘ ተጫዋች ነው ወደ ዩናይትድ እንዲመጣ። በእርግጥ ሮቢንሰን 26 ዓመቱ ነው። እናም ርካሹ አማራጭ ነው ከሉዊስ ሆል አንጻር ስንመለከተው። ሉዊስ ሆል በእድሜው ገና 22 ዓመቱ ነው። ያኛው ደግሞ 26 ነው። 4 ዓመት ልዩነት አለ ማለት ነው በመሃላቸው። በሚያስወጡት የዝውውር ገንዘብ ሲታይም ምናልባት ሮቢንሰን ከሉዊስ ሆል በግማሽ ባነሰ ገንዘብ ሊመጣ የሚችል ነው። ሉዊስ ሆል እንደምታውቁት በኒውካስል ዩናይትድ ለሽያጭ የቀረበ አይደለም፣ ግን ተጫዋቹ ክለቡን ለመልቀቅ ግፊት አሳድሯል። ወይ ቋሚ አድርጋችሁ አጫውቱኝ አለበለዚያም ልቀቁኝ የሚል ፍላጎት አለው። ወደ ዩናይትድ የመዛወር ፍላጎት እንዳለው በተደጋጋሚ መጠቀሱን ሰምታችኋል። ተጫዋቹን እንዲሁም ቼልሲ ወደ ክለቡ ሊመልሰው ፍላጎት አለው፣ ግን አስምሮ ነግሯቸዋል ተብሏል። ትላንት ዜና ስመለከት ነበር ይህን ጉዳይ በተመለከተ። ለቼልሲ ቅርብ ነውና ታማኝ ነው የተባለ አንድ የዜና ምንጭ ሲሞን ፊሊፕስ የተባለ ሰው ነው ይህን መረጃ ትዊተር ላይ ይዞት የወጣው። ሉዊስ ሆል ለቼልሲ አመራሮች ልክ የክረምቱ የዝውውር መስኮት እንደተከፈተ ተመልሼ ወደ ቼልሲ መምጣት አልፈልግም የሚል
ቁርጥ ያለ አቋሙን ነግሯቸዋል። ወደ ክለቡ መመለስ እንደማይፈልግ እና ሌሎች አማራጮችን ማየት እንደሚፈልግ ነግሯቸዋል ተብሏል። ይሄ ማለት በግልጽ ተጫዋቹ ከቼልሲ ይልቅ ለማንቸስተር ዩናይትድ መጫወት ይመርጣል ማለት ነው። ግን ቼልሲዎች በዚህ አነጋገሩ ተስፋ አልቆርጡም። ምክንያቱም አዲስ አሰልጣኝ ቀጠሩ፣ ጃቪ አሎንሶ። ጃቪ አሎንሶ ደግሞ ልክ ሮጀርስን እንዳሳምነው ሁሉ ሉዊስ ሆልን አሳምነው ወደ ስታንፎርድ ብሪጅ ያመጣልናል የሚል እምነት በቼልሲዎች ዘንድ ስላለ ተብሎ ተነግሯል። ስለዚህ በዚህ ተጫዋች ዝውውር ላይ ማንቸስተር ዩናይትድ ከቼልሲም ፉክክር ሊገጥመው ይችላል ተብሎ ተገልጿል። ዩናይትድ ግን የተጫዋቹ ተቀዳሚ ምርጫ የሆነ ክለብ ሳይሆን እንደማይቀር ነው ሪፖርቶች እየጠቆሙ ያሉት። ስለዚህ ከሴንተር ባኩ ውጪ ዩናይትድ አንድ የሌፍት ባክ ቦታ ተጫዋች በሉክ ሾው የወደፊት ቆይታ ዩናይትድ እርግጠኛ አይደለም። የ1 ዓመት ቀሪ ኮንትራት ብቻ ነው የቀረው ታውቃላችሁ ሉክ ሾው። ስለዚህ በየትኛውም ሰዓት ተጫዋቹ ሊጎዳ ይችላል። በዛ ላይ ደግሞ ከ1 ዓመት በኋላ ክለቡን የሚለቅ ተጫዋች መሆኑን ተከትሎ ነው እዛ ቦታ ላይ ከአማካይ በኋላ በክለቡ ተጫዋች ለማስፈረም ወደ ገበያ እንደሚወጣ የተረጋገጠውና ተጫዋች ያስፈርማል ተብሎም በስፋት እየታመነ የሚገኘው። ወደ አጥቂ መስመር የዝውውር ዜናዎች ስንለፍ የማርከስ ራሽፎርድን ጉዳይ ስንመለከት አሁን ይበልጥ ተጫዋቹ በዩናይትድ እንደሚቆይ እየተረጋገጠ መጥቷል እና አይ ቲንክ ደጋፊዎችንም ለሁለት የከፈለ ጉዳይ ይመስለኛል። ምክንያቱም ሁለት አይነት ስሜት ነው የምንረዳው። አሁን ማርከስ ራሽፎርድ በዩናይትድ ይበልጥ እየቆየ የሚሄድ ተጫዋች ይመስላል ክለቡን ከመልቀቅ ይልቅ። የሆነበት ትልቁ ምክንያት አሁን ዴቪድ ኦርኒስተን ባወጣው መረጃ መሰረት ተጫዋቹ እንግሊዝ ከቆየው ለዩናይትድ ብቻ ነው መጫወት የምፈልገው የሚል አቋም ይዟል። ከእንግሊዝ መውጣት ካለብኝ ደግሞ ወይ ለባርሴሎና ወይ ለሪያል ማድሪድ ወይ ደግሞ ለባየር ሙኒክ አሊያም ደግሞ አይፈልገውም እንጂ ለፒኤስጂ አይነት ለመሳሰሉ ትልልቅ ክለቦች ካልሆነ በስተቀር ግን ዩናይትድን መልቀቅ አልፈልግም እና በተለይ እንግሊዝ ውስጥ ላሉ ለየትኛውም ክለቦች እንዲሁ መጫወት አልፈልግም የሚል አቋም ተጫዋቹ ይዟል ተብሎ ነው እየተገለጸ የሚገኘው ማለት ነው። ስለዚህ ማንቸስተር ዩናይትድ ያለው አማራጭ ልጁን አስማምቶ ጸባዩን አሻሽሎ አሁን ካለው ቲም ጋር እንዲሁ ተዋህዶ እና ተቀናጅቶ ተጫዋቹም ሕግጋትና መርህን አክብሮ በአደብ ገብቶ በዩናይትድ ቤት መጫወት ነው ትልቁ ያለው ተስፋ። በዛ ላይ ደግሞ ተጫዋቹ በዩናይትድ የሚቆይ ከሆነ ዩናይትዶች ለዝውውር ገበያ እናወጣዋለን ብለው በሱ ቦታ ላይ ለመንቀሳቀስ ያሰቡትን ገንዘብ ሴቭ ያደርጋሉ ብሎናል ዘ አትሌቲክ ጋዜጣ። ስለዚህ ተጫዋቹ በዩናይትድ ቢቆይ ግድ አይሰጣቸውም። እንደውም የሚፈልጉት ነገር ነው። በተለይ ካሪክ አሳምኖት በማንቸስተር ዩናይትድ ቤት እንዲቀጥል እንዲያደርገው ይመኛሉ የክለቡ ሰዎች። ምክንያቱም ተጨማሪ ወጪ እዛ ቦታ ላይ በክንፍ አጥቂነት ማስፈረም አይፈልጉም፣ ሌላ ወጪ ማውጣት አይፈልጉም ተብሎ በዛ አትሌቲክ የላውረን ዋይትዌል ዘገባ ተጠቅሷል። እዚህ ጋር የታዘብኩት ነገር ቤተሰቦቻችን በጣም የሚያስገርም ነው። ሰመርቪል በቃ ኦልሞስት እንደማይመጣ ማረጋገጥ ትችላላችሁ። ምክንያቱም ራሽፎርድ እስከቆየ ድረስ የትኛውም ተጫዋች እሱ ቦታ ላይ ሊፈርም አልችልም፣ እሱ በዩናይትድ ቤት እስካለ ድረስ። ስለዚህ ራሽፎርድ በማንቸስተር ዩናይትድ ቤት መቆየት ለግራ ክንፍ ዝውውሮች እንዲሁ ብሎክ መደረግ ምክንያት እየሆነ ይገኛል። ወደ ዩናይትድ ይመጣሉ ተብለው ከፍተኛ ግምት ከተሰጣቸው መካከል ከሰመርቪል ውጭ ደግሞ ያው ሁለተኛ አማራጭ ነው ተብሎ የተጠቀሰው ንዳይ በቀጣይ ሲዝን በኦልድ ትራፎርድ ዩናይትድን ባሊያ ለብሰው የሚጫወቱ አይመስልም። ማርከስ ራሽፎርድ ክለቡን እስካለቀቀ ድረስ ያ ደግሞ ቢያንስ ለአሁኑ የሚሆን ነገር አይመስልም። አማድ ዲያሎ ቀጣዩን ሲዝን በጉጉት እየጠበቀ እንደሆነ በኢንስታግራም ፖስቱ ላይ አመላክቷል። ተጫዋቹ 2026-27 ሎዲንግ በሚል አንድ ፖስት የፖስተው ተጫዋቹ ረፍት ላይ እንደሆነ ይታወቃል። በእርግጥ ወደ ማንቸስተር ዩናይትድ በጣም በቅርቡ ይመለሳል የረፍት ጊዜውን አጠናቆ። ተጫዋቹ ስሙ ግን ከዩናይትድ ውጭ የተያዘ ሰሞኑን ብዙ መረጃዎች ይወጡ ይገኛሉ። በተለይ ከወደ ጣሊያን ሩበን አሞሪም አማድ ዲያሎን ለማስፈረም ፍላጎት አለው። ተጫዋቹን ለማሳመን ወደ ኤሲ ሚላን ለመውሰድ ከፍተኛ ጥረት እያደረገ ይገኛል ተብሎ መረጃ ሲወጣ ነበር። ኤሲ ሚላን ብቻ አይደለም በነገራቸው ላይ ኒውካስል ዩናይትድ እና ብራይተንም ከእንግሊዝ ክለቦች ተጫዋቹን ከዩናይትድ ለማስፈረም ፍላጎት ያላቸውና መረጃዎችን የጠየቁ ክለቦች ናቸው። ግን ካሪክ እዚህ ጋር አቋሙን በግልጽ አሳውቋል። አማድ ዲያሎ
አይለቅም የቅዴ አካል ነው በሚል ለክለቡ አመራሮች በግልጽ ይህን ከተናገረ በኋላ ክለቡ እሱን ለመሸጥ በሩን ከፍት አላደረገም። ግን ደግሞ እንደው ትልቅ የተባለ ገንዘብ የዩናይትድ ሰዎችን ሊያስደነግጥ የሚችል ጥያቄ የሚቀርብ ከሆነ ዩናይትድ ኮንሲደር ሊያደርገው ይችላል የሚል ሪፖርት እየወጣ ነው የሚገኘው። ለማንኛውም ግን አማድ ጥሩ ዜና በኢንስታግራም ገጹ ላይ 2026/27 ሲዝን ሎዲንግ ሲል በዩናይትድ ቤት በቀጣይ ሲዝን በጥሩ ብቃት ለመመለስ እና የዓለም ዋንጫ ብቃቱን ለመድገም ጠንክሮ እየሰራ እንደሆነ የሚያመላክት ፖስቱን ፖስቷል። ለዩናይትድ ትልቁ አሳሳቢው ነገር የሚመስለው በአጥቂ ቦታ ላይ ግን የቤንጃሚን ሼሽኮ ሙሉ ፊትነስ ላይ ያለመገኘት ነው። በሲዝኑ መጠናቀቂያ አካባቢ በተደረገው ጨዋታ ላይ ተጫዋቹ በኦልትራፎርድ ተንሸራቶ ቦርዱን የገጨበትና ተጫዋቹ እንዲሁ መጠነኛ ጉዳት የደረሰበት መስሎ ከሜዳ ተቀይሮ የወጣበትን ሁኔታ ታስታውሳላችሁ። ያ ጉዳቱ ግን እስካሁን ድረስ ባለማገገሙን የተገለጸው እና ምን ያህል ወራት ይህን ያህል ወራት ክለቡ ቆይቶም ተጫዋቹ ያገግማል በፕሪሲዝን ፊት ሆኖ ይመለሳል ብለው ቢጠብቅም ግን ተጫዋቹ እስካሁን ድረስ ፊት ሊሆን አልቻለም። ለዛም ነው ባለፈው ባደረግነው የወዳጅነት ጨዋታ ተጫዋቹ መሳተፍ ያልቻሉ። እንዲሁም በቀጣይ ከምናደርጋቸው 5 ጨዋታዎች ግማሽ ያህሉ ሊያመልጡት ይችላሉ ተብሎ ተጠቅሷል። ሼሽኮ ይሄ ምን ያህል ከባድ ስጋት ዩናይትዶች እንዳለባቸው የሚያመላክት ነው። ምክንያቱም ቀጣይ ሲዝን ላይ ተጫዋቹ ሙሉ ፊትነሱን አግኝቶ ዩናይትድ የ9 ቁጥር መስመር ቦታን እንዲመራ ይፈልጋሉ። ምክንያቱም ተጫዋቹ ተስፋ ሰጪ የሆነ እንቅስቃሴ አሳይቷል። የመጀመሪያው ሲዝን ነው እንግሊዝ ፕሪሚየር ሊግ ከባድ ነው እና አሁን ጥሩ ሪትም በተለይ ካሪ ከመጣ በኋላ ወደ ሪትም ውስጥ የገባ ጎሎችን እያስቆጠረ በደንብ አድርጎ ጠንክሮ እየሰራ ሊጉን አዳፕት እያደረገ ባለበት ሰዓት ይሄ ጉዳት በማስተናገዱ እና ለቀጣይ ሲዝን ለፕሪሚየር ሊጉ የመክፈቻ ጨዋታ እንዲሁ ይደርሳል ተብሎ የተገለጸ ቢሆንም ግን ጋራንትድ አለመሆኑ ለዩናይትድ ያሳስበዋል ተብሎ ተገልጾ ዩናይትድ ምናልባት አጥቂ ለማስፈረም ገበያውን ሊመለከት እንደሚችል እየተዘገበ ነው ያለው። በነገራችሁ ላይ ቤንጃሚን ሼሽኮ የ9 ቁጥር ማሊያን ወስዷል። የ30 ቁጥር ማሊያ ነበር ሲለብስ የነበረው ባለፈው ሲዝን ላይ። አሁን ግን እንደ እውነተኛ የ9 ቁጥር ተጫዋቾች የሚለብሱት የማሊያ ቁጥር ተሰጥቶት ከ30 ወደ 9 ሺፍት ያደርጋል ተብሎ ነው የተነገረው። ዩናይትድ በዛ አትሌቲክ ጋዜጣ የወጣውን መረጃ ነው አሁን ማደርሳችሁ። ማንቸስተር ዩናይትድ የአጥቂ መስመር ተጫዋች ያመጣል እና ልክ ቀደም አሁን ግራ ተከላካይ መስመር ተጫዋች እንዳልኳችሁ ሁሉ ከአማካይ በኋላ ዩናይትድ ትኩረት የሚያደርግበት ቦታ የ9 ቁጥር ቦታ እንደሚሆን በርካታ ሪፖርቶች እየጠቆሙ ነው ያሉት። ከትላንት ጀምሮ ስሞችን ስጠቁማቸው ነበር። የሆነ ጊዜም ኢስማኤል አሳርን ተከታተሉ። ምክንያቱም ዩናይትድ በሊስቱ ውስጥ ካካተታቸው የአጥቂ መስመር ተጫዋቾች መካከል አንዱ ኢስማኤል አሳር ነው ብያችሁ ስል ነበር። አሁን ይሄ ዘገባ በድጋሚ ወጥቷል። ሴኔጋላዊ ኢንተርናሽናል የአጥቂ መስመር ተጫዋች በዩናይትድ የአጥቂ መስመር ዝርዝር ውስጥ ልክ እንደነ ማቴታ ሁሉ ቶፕ ላይ ባይቀመጥም ተጫዋቹ ግን ሊስቱ ውስጥ እንዳለ ዩናይትድ ከያዛቸው በርካታ የአጥቂ መስመር ተጫዋቾች አንዱ ኢስማኤል አሳር ስለመሆኑ ነው የተነገረው። ከዛ ውጭ ለዩናይትድ ጥሩ የተባለው ዜና የክለቡ የረዥም ጊዜ አድናቂ እንደሆነ ተጫዋቹ ማንቸስተር ዩናይትድን እየደገፈ እንዳደገ ሪፖርቱ መግለጹ ነው እና ምናልባት እድሉን የሚያገኝ ከሆነ ዩናይትድ ከፓላስ ጋር እሱን ለማዛወር ንግግር ድርድር የሚከፍት ከሆነ በደስታ ሁለት እጆቹን ከፍቶ ነው ኢስማኤል አሳር ለዩናይትድ ለመጫወት አያመነታም፣ ሁለቴም አያስብም ተብሎ የተገለጸው እና ዩናይትድ ቀንደኛ ደጋፊ ነው። ዩናይትድ ደግሞ የፕሪሚየር ሊግ ልምድ ያለው አጥቂ ስለሚፈልግ ቤንጃሚን ሼሽኮ ላይ ያለበትን ጫና ለማቅለል ስለሚፈልግ እንዲሁም በተጫዋቹ ፊትነስ ላይ ጥርጣሬ ስላለው ነው አጥቂውን መስመር እንደ ሌሎች ቦታዎች ሁሉ ለማጠናከር ግዴታ ገበያ ውስጥ መውጣት እንዳለበት ክለቡ እንዲወስን ያደረገው ተብሎ ተነግሯል። ብዙ ሊስቶች አሉ። ቤተሰቦቻችን ትላንት ሊስቶቹን ነግረናቸዋል። እነማን እንደሆኑ አብዛኞቹ ሊስቶች ውስጥ ያሉት የአጥቂ ባህር ያላቸው ወይም ንጹህ የአጥቂ መስመር ተጫዋቾች የፕሪሚየር ሊግ ልምድ ያላቸው አጥቂዎች መሆናቸውን ነው የምትረዱት። ኢስማኤል አሳርም ወደ ዩናይትድ ሊመጡ ከሚችሉ እና የዩናይትድን ቡድን እየደገፉ ካደጉ ተጫዋቾች መካከል አንዱ እንደሆነ ነው የተዘገበው። ተወዳጆች ዜናዎቻችን ይቀጥላሉ። ከኛ ጋር ናችሁ፣ እየተከታተላችሁን ነው። አድማጮቻችን ይሄን ለማረጋገጥ ቪዲዮን ላይክ ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየቶቻችሁን በኮሜንት ላይ ስጡር። በተለይ ላይክ ማድረጋችሁ ለእኛ እጅጉን የሚጠቅመን ነውና
ወደ ቀጣይ ዜና ከማለፋችን በፊት ቪዲዮን ላይክ ማድረጋቸውን አረጋግጡ። ተወዳጆች የሚቀጥለው ዜና የሚሆነው አይ ቲንክ የምትጠብቁት ዜና ነው። ምክንያቱም ዩናይትድ ቀጣይ የሚያስፈርመው የአማካይ ተጫዋች ማን ነው የሚለው ብዙዎቻችሁ ልትሰሙት የምትፈልጉት ዜና ነው። ዛሬ በደንብ አቅጣጫዎች እየታወቁ ነው። ይህ ሳምንት በጣም ወሳኝ ነው። ዩናይትድ ማንን ያስፈርማል አማካይ ቦታ ላይ ለሚለው አሁን ክለቡ እየሄደበት ያለውን አቅጣጫ እኔ የምጠቁማችሁ ወቅት ነው ማለት ነው እና ክለቡ ማን ሊያስፈርም እንደሚችል በደንብ ፍንጭ ይሰጣችኋል። ስለዚህ ይሄን ዜና ተከታተሉ። አንድ ያስፈረመው ተጫዋች አለ ዩናይትድ። እሱን ደግሞ ከዚህ ዜና በኋላ አስከትዬ በደንብ ስለዚህ ተጫዋች ስለምነግራችሁ መጨረሻ ላይ የማቀርብላችሁ ነው የሚሆነው። ትላንት የማንቸስተር ዩናይትድ የአማካይ ስፍራን እንቅስቃሴዎች በተመለከተ በርካታ መረጃዎች ወጥተዋል። እንደው በጋዜጣ ልንገራችሁ ማን ምን አለ የሚለው ምክንያቱም የተለያየ መረጃ እያወጡ ስለሆነ ነው። ቲምቶክ የተባለው ጋዜጣ ምን አለ? ማንቸስተር ዩናይትዶች ማኑ ኮኔን ለማስፈረም ከሮማ ከ45 እስከ 50 ሚሊዮን ፓውንድ ሂሳብ ቢያስፈልጋቸውም ወይም በሮማ ቢጠየቁም የተጫዋቹን ዋጋ ግን ከፍተኛ ነው ብለው ያምናሉ በሚል ዜና ይዞ ወጣው ቲምቶክ ነው ያለው። ይሄን የዜና ምንጭ የምነግራችሁ ዝም ብዬ አይደለም ቤተሰቦች። ምን ያህል ጋዜጦች የተለያዩ መረጃዎችን እንደሚያወጡ እና እርስ በርስ የሚጋጭ መረጃ እንደሚሰጧችሁ ለመግለጽ ነው እና ቲምቶክ ይሄ ያህል ገንዘብ ተጠይቋል ወይ ሮማ ይፈልጋል አለ። ግን ደግሞ ይሄን ገንዘብ ለ25 ዓመቱ ተጫዋች ለመክፈል ዩናይትድ ይሄን ያህል አላመነበትም የሚል መረጃ ነው ቲምቶክ ይዞ ወጣው። ይሄ ምንም ስሜት የማይሰጥ ዜና ነው። ወደገራችሁ ላይ ለኔ ስሜት የማይሰጥ ነው። ዩናይትድ ኮኔን ለማስፈረም 50 ሚሊዮን ፓውንድ ተጠይቆ ወገቤን የሚል ከሆነ እንግዲህ ትልቁ ችግር ያለው የዩናይትድ አመራሮች ጋር ነው ማለት ነው እንጂ ተጫዋቹ ጋር አይደለም። ለማንቸስተር ዩናይትድ በዚህ ሰዓት በጣም አግሬሲቭ የሆነ የአማካይ ስፍራ ተጫዋች እንደው ንጹህ የሆነ የ6 ቁጥር ዲፌንሲቭ ተጫዋች የሚያስፈልገው ክለብ ዩናይትድ ሆኖ ሳለ ለማኑ ኮኔ 50 ሚሊዮን ፓውንድ በዛብኝ ተወደደብኝ ብሎ የሚል ከሆነ ከዚህ በፊት ስናወራባቸው በነበሩ የዝውውር ዜናዎች ላይ ዩናይትድ ፈጽሞ ፍላጎት አልነበረውም ማለት ነው። በሌሎች ክለቦች የተነጠቀው ላይ ማለት ነው። ዝም ብሎ ዩናይትድ ለፒአር አውራ እንጂ ክለቡ ይሄን ያህል ተጫዋቾቹን አልፈለጋቸውም ማለት ነው። ለኮኔ 50 ሚሊዮን ፓውንድ ማውጣት ከከበደው ግን ዜናው የቲምቶክ ነው። አሁንም ልብ በሉ። ምክንያቱም እንግዲህ ካሉ ትልልቅ ጋዜጦች መካከል አንዱ ስለሆነ ነው። ውሸት ነው ብዬም ማጣጣል ስለሚከብደኝ ነው እንደዚህ የምለው፣ ግን የግል አስተያየት ነው። አሁን ወደምናምነው የዛ አትሌቲክ ጋዜጣ ደግሞ እንምጣ። ለምን መሰላችሁ የቲምቶክን የገለጽኩላችሁ? ዛ አትሌቲክም ያን ነገር የሚሸት መረጃ ስለወጣ ነው። ዛ አትሌቲክ ምን አለ? ማኑ ኮኔ በዩናይትድ በኩል ዲስከስ ተደርጎበታል አለ። የክለቡ አመራሮች እንግዲህ በዚህ ተጫዋች ዝውውር ጉዳይ አውርተውበታል የሚለው ዛ አትሌቲክ። ነገር ግን በዚህ ስቴጅ ወይ በዚህ ሰዓት ላይ እርግጠኞች አይደሉም ዩናይትዶች ተጫዋቹን ለማስፈረም እንቅስቃሴ ውስጥ ለመግባት። በተለይ ፋይናንሱ ፖሲብል የሆነ እሱ ለማስፈረም ሪኳርድ የሚያደርገው ፋይናንስ ላይ ዩናይትዶች ኮሚት ለማድረግ ይላል ለመክፈል ማለት ነው እና እርግጠኛ አይደሉም እና ይሄን ለማድረግ ፈቃደኛ አይደሉም ነው። ስለዚህ ነው የቲምቶክን መረጃ ቀደም ብዬ ያቀረብኩላችሁ ቤተሰቦች። አሁን ዛ አትሌቲክ ጋዜጣ ይኸውላችሁ እያለን ያለው ምንድን ነው? ለማኑ ኮኔ በሱ ዙሪያ እየተጠየቀ ያለው ገንዘብ። አሁን እዚህ ጋር የኔ ችግር ምን መሰላችሁ? በደንብ አስረግጬ ኒውሶቹን እንዳልተችና እንደው በእርግጠኝነት እንዳላወራ ዛ አትሌቲክ ገንዘብ አላስቀምጠም። ገንዘቡን ቢያስቀምጠው ዛ አትሌቲክ ደስ ይለኝ ነበር። ለምንድን ነው ይሄን ያልኳቸው? ምክንያቱም በዚህ ተጫዋች ዝውውር ላይ ተለጠፈ የተባለው ገንዘብ ከጋዜጣ ወደ ጋዜጣ ይለያያል። ባለፈው ካስታወሳችሁ ማነው ዴይሊ ሜል ጸሐፊ ጃክሰን ነው ማነው የሚባል አንድ ጋዜጠኛ አለ፣ ስሙ ጠፋብኝ፣ ወይ በኋላ ካስታወስኩ ነግራችኋለሁ። ጂሚ ጃክሰን ምናምን የሚባል እሱ ጋዜጠኛ ለማኑ ኮኔ ዝውውርም 80 ሚሊዮን ፓውንድ ነው የሚጠየቀው ብሎ አስቀምጦት ነበር። እሱን ማኑ ኮኔን፣ አሌክስ ስኮትን እና እንደዚሁም ባሊባን ነው በዚህ ያህል ዋጋ ያስቀምጠው። ከዛ ምን አልኳችሁ ካማቪንጋንም ጨምሮ 80 ሚሊዮን ፓውንድ ነው እነዚህ ተጫዋቾች የሚጠየቁት አለ። ከዛ ይሄ ያልኳችሁ ጋዜጠኛ በጣም ትልቅ የሚከበር የዴይሊ ሜል ጋዜጣ ጸሐፊ ነው እና ምን ነካው ብዬ ራሱ ወቅሼዋለሁ። ምክንያቱም እኛ ምንሰባው ሮማ ለተጫዋቹ ዝውውር ይፈልጋል እና ይጠይቃል ተብሎ የተነገረን
በብዙ ጋዜጦች ልክ እንደ ሙዚቃ ተደጋግሞ የሰማነው ነገር ሮማዎች ከ50 ሚሊዮን ፓውንድ በላይ አይፈልጉም ለዚህ ተጫዋች። 45 ወይ 50 ሚሊዮን ፓውንድ ነው የተባለው። ይሄ ገንዘብ ማለት ደግሞ ዩናይትድ በቀላሉ ሊያወጣው የሚችለው ገንዘብ ነው። በቀላሉ ሊያወጣው የሚችለው ገንዘብ ስንል ግን በኮቴሽን አስቀምጡት። ማውጣቱን አሁንም ቢሆን ላይፈልጉት ይችላሉ ግሌዘሮች ኢኔሶች ላይፈልጉት ይችላሉ። ግን አሁን ባለው ሁኔታ እና ዩናይትዶች እንደያዙት እቅድ እንዳላቸው ባጀት ግን 50 ሚሊዮን ፓውንድ ሂሳብ ለዚህ ተጫዋች ዝውውር ማውጣት ይህን ያህል ለዩናይትድ ከባድ ነገር የሚሆን አይመስልም። ግን ደግሞ የዴይሊ ሜሉ ጋዜጠኛ ያን እኛ የተቸ ነው እንዴት እንደዚህ ብሎ 80 ሚሊዮን ፓውንድ ብሎ ይላል ብለን ያለው ጋዜጠኛ የሆነ እውነታ ይዞ ያን ነገር እንዳለ አሁን እያረጋገጥኩ መጥቻለሁ። ምክንያቱም አትሌቲክ ጋዜጣ ፋይናንሱን አይችሉትም ማለት ፋይናንሱ ላይ እዚህ ተጫዋች አጠቃላይ ፋይናንስ ላይ ዩናይትዶች ኢንቮልቭ ማድረግ ኮሚት ማድረግ አልፈለጉም ማለት አያችሁ። አትሌቲክ ቁጥሩን ባይነግረንም የሆነ ፍንጭ እየሰጠ ነው። ዩናይትዶች ከዚህ ተጫዋች ዝውውር ለመፈርጠጥ ለመሸሽ የሆነ ሰበብ እየፈለጉ ነው ማለት ነው። ቤተሰቦች ሰበብ እየፈለጉ ነው። እውነታውን ነው ማስቀምጥላችሁ። ተጫዋቹ ወደ ዩናይትድ እንዲመጣ ወይ ተጫዋቹ እንደው ወደ ዩናይትድ የመምጣት እድል አለው ብዬ የማይሆን ነገር ተስፋ የሚሰጥ ነገር አልነግራችሁ። እውነታውን ነው ማስቀምጠው። የሚሰማኝን ነገር ነው የምነግራችሁ። መረጃን መሰረት በማድረግ ላቀርብላችሁ፣ ጀስቲፋይ ላደርግላችሁ ሙከራ አደርጋለሁ። ስለዚህ አሁን ምንድን ነው ዘ አትሌቲክ እያለን የሚገኘው ዩናይትድ ይህን ልጅ ለማስፈረም ሄሲቴት እያደረገ ነው። ሌላ አማራጭ ይዞ ነው። እሱን በኋላ ሌላ ዜና አለ ይነግራችኋለሁ። ወደ እሱ እንሄድበታለን። ወይስ ደግሞ ቀስ እያሉ እንደዚህ ያደርገው አባብለው ከአንድ ዝውውር ተወደደ ተጫዋቹ ደሞዝ እንዲበዛብን ብለው እንደው ዩናይትድን በዚህ አማካይ በሁለቱ የአማካይ ስፍራ ዝውውሮች ብቻ ሊያስቀሩት ነው ወይ ለሚለው በኋላ የራሴን ሀሳብ ስጠቅስ እንዲሁም ነግራችሁ ይሆናል። ግን ደግሞ ማኑ ኮሬን ለማስፈረም ዩናይትድ እስካሁን እንዳልወሰነ በዚህ ማወቅ ትችላላችሁ። ለዛ ነው ተጫዋቹ እስከዚህ ሳምንት ቀነ ገደብ የሰጣቸው። አታመንቱ፣ አትወዛገቡ። እኔን ከፈለጋችሁ እኔን ማስፈረም የምትችሉት አሁን ነው፣ አስፈርሙኝ። 1 ሳምንት ሰጥቻችኋለሁ። ከ1 ሳምንት በኋላ ግን ሌላ ክለብ አለ የሚፈልገኝ፣ ቼልሲ ይፈልገኛል፣ አርሰናል ይፈልገኛል። እነኚህ ክለቦች ኦፕሽኖች ስላሉኝ ሌሎች ዝውውሮች ላይ ትኩረት አደርጋለሁ ብሎ ተጫዋቹ ለማንቸስተር ዩናይትድ ሰዎች ያሳወቀው ማለት ነው። ይሄን አስምሩበት። እሺ አንድ መረጃ ልጨምርላችሁ። ሌኪፕ ያወጣውን ዜና ነው አሁን የምነግራችሁ። ሌኪፕ ያው እንደው ፈረንሳይ ውስጥ ካሉ ጋዜጦች መካከል በጣም የሚታመን እንደ ዘ አትሌቲክ ነው እያልኩ አይደለም፣ ግን ተአማኝ የሆነ ጋዜጠኛ ነው። በተለይ ከፈረንሳዊ ዜናዎች ሲወጡ ሌኪፕ ያለው ነገር ምንድን ነው? ዩናይትዶች አማካይ ቦታ ላይ 3ኛ አማካዮቻቸውን ለማስፈረም ሾርት ሊስት አውጥተዋል። ከነኚህ ሾርት ሊስት ውስጥ መካከል ደግሞ ኮኔ ፕራዮሪቲ ነው ወይም ፕራዮሪቲ ታርጌታቸው ነው ብሎ ሌኪፕ ገለጸው። ከዛ ምን አለ? ፈረንሳዊው ወደ ማንቸስተር ዩናይትድ ኦልድ ትራፎርድ መዛወርን በጣም በደስታ ይቀበለዋል ተጫዋቹ አለ። ዩናይትድ ግን ሌሎች ፉክክሮች አሉበት ብሎ ለምሳሌ አርሰናልን ካለ በኋላ ከአርሰናል ይልቅ ግን ዩናይትድ ተጫዋቹን ለማስፈረም ፉክክሩን እየመራ ያለ ክለብ ነው ሲልም ዩናይትድን ከአርሰናል አስቀድመው ያስቀምጠዋል። ሌኪፕ ጋዜጣ ጊዜያዊ ንግግሮች ወይ የመጀመሪያ ደረጃ ድርድሮች በተጫዋቹና በማንቸስተር ዩናይትድ ሰዎች መካከል ተጀምረዋል አለ ሌኪፕ። ግን እስካሁን ድረስ የዝውውሩ ሂደት ሲሪየስ አይደለም ወይም ጠንከር ያለ ንግግር ድርድር ሳይሆን የመጀመሪያ ደረጃ የመግባቢያ ንግግሮች የሆነ ቀለል ያሉ መረጃ መቀያየሮች ነው ያለው ብሎ ነው ማለት ነው ሌኪፕ የገለጸው። ዩናይትዶች አለ ምክንያቱም ሲያስረዳ ሌኪፕ ዩናይትዶች አይቻኮሉም ነው፣ ጊዜ መውሰድ ይፈልጋሉ። እንዲሁም የዝውውሩን ሁኔታ በጣም በጥንቃቄ ማየት ይፈልጋሉ። ቬሪ ኬርፉሊ ብሎ ነው የገለጸው። የዝውውሩን አጠቃላይ ፓኬጅ ተጫዋቹ ሲመጣ ደሞዙ ወይ የጉዳት ሂስትሪው ወይ ደግሞ ኮሚሽኖች ሊጠየቁ ይችላሉ፣ ወኪሎች እነሱ የሚጠይቁትን አጠቃላይ የሚያስፈጃቸውን የዝውውሩን ፓኬጅ በጣም በጥንቃቄ ማየት ይፈልጋሉ። ምክንያቱም ማለት ሌኪፕ ምክንያቱም ኦቨር ፔይ ላለማድረግ ይጠነቀቃሉ አለ። አያቸዋል የወላችሁ ሁሉም ጋዜጣ የሚነግረን ነገር ወደ አንድ ፖይንት ዞሮ ዞሮ ይመላናል። የሶስቱን መረጃ ያመጣሁላችሁ እዚህ ጋር በምክንያት ነው። የቲም ቶክን፣ የዘ አትሌቲክ እና የሌኪፕ ጋዜጣ። እነኚህን ሶስቱ ጋዜጦች አንድ ነገር ይሸጣሉ፣ መረጃቸው አንድ ነገር ይሸጣል። ይሄ
ነገር ወደ የት ይወስደናል መሰላችሁ? ግሌዘር ቤተሰቦች አሁንም ቢሆን በጣም ኤክስትሪምሊ እየቆጠቡ ነው። በጣም ኤክስትሪምሊ ዩናይትድ አማካይ ስፍራ ተጫዋች እንደሚያስፈልገው በጣም አንገብጋቢ እንደሆነ እያወቁ ግን ላለመክሰርና እንደው ሪስክ ላለመውሰድ ጥረት እያደረጉ ቤተሰቦቻችን እንጂ ዩናይትድ የአማካይ ስፍራ ተጫዋች በተለይ 6 ቁጥር በአንገብጋቢ ሁኔታ እንደሚያስፈልገው ያውቃሉ። በደንብ አድርገው ነው ጠንቅቀው የሚያውቁት። ግን ደግሞ ቤተሰቦች ትላንት ነግሬያችኋለሁ፣ እነኚህ ሰዎች በጣም ክለቡን ለመጥቀም ያሰቡ መስለው ግን ደግሞ የራሳቸውን ጥቅም እያስከበሩ ያሉ ሰዎች ናቸው። ለማትረፍ የመጡ አይነት ሰዎች ናቸው። በእርግጥ እኔ ፖሊሲያቸው ላይ ወይ ክለቡን እየበሩ ባለበት ጉዳይ ላይ እና አንዳንድ ነገሮች ስርዓት ለማስያዝ የሄዱበትን መንገድ መንቀፊ አይደለም። ለውጥ ያደረጉባቸው ብዙ ነገሮች አሉ ኢኔሶች ከመጡ በኋላ በተለይ ነው የምላችሁ። ግን ደግሞ ኢኔሶች አሁንም ቢሆን ለግሌዘሮች እየሰሩ እንደሆነ በደንብ አድርጎ የሚያመላክት ነገር በተለይ በዚህ ክረምት የዝውውር መስኮት ላይ እየተመለከትን እንገኛለን። ለምን ይሄን አልኳችሁ? ከዚህ በፊት አንድ ነገር ተናግሬያለሁ። ለካ ባለፈው ክረምት ላይ እንደዛ በገፍ ገንዘብ ያወጡት እንደዛ በገፍ 3 ተጫዋቾችን 60-70 ሚሊዮን ፓውንድ ምንም ሳይመስላቸው እየከፈሉ ያስፈረሙት ዩናይትድ ሻምፒዮንስ ሊግ እስኪሳተፍ ዛት ይዝት ቤተሰቦች ሻምፒዮንስ ሊግ እስኪሳተፍ ለምን? ምክንያቱም ሻምፒዮንስ ሊግ ዩናይትድ ገባ ማለት ዘንድሮ ያገኘውን ገቢ 0 ቁጥር የሌለው ገቢ ነግሬያቸዋለሁ። እሱን ወደኋላ ተመልሼ እኔ እሱን መጥቀስ አልፈልግም ጊዜያችንን ማባከን ስለሆነ ቤተሰቦቻችን እያንዳንዱ ጥቃቅን ከ10 ሚሊዮን ፓውንድ ጀምሮ የአማዞኑ የስፖንሰርሺፑ የአዲዳሱ ስምምነት በራሱ ዝም ብሎ ዩናይትድ ሻምፒዮንስ ስለገባ 10 የሻምፒዮንስ ሊግ 100 ሚሊዮን ፓውንድ ከተጫዋቾች ሽያጭ ከግሪንውድ ከምናምን በጣም ብዙ ገንዘብ ዩናይትድ እኔ በታሪኩ በዚህ ሲዘን ከፍተኛ ገንዘብ ያገኘበት ጊዜ አለ ብዬ አላስብም። በታሪኩ ከዚህም ከዛም ከየአቅጣጫው ነው ክለቡ ከፍተኛ የሆነ ገንዘብ ያገኝ ዩናይትድ። አያችሁ እነሱ የሚፈልጉት ይሄን ነበረ። ይሄ ነገር ታይቷቸዋል። ዩናይትድ ቀጣይ ሲዝን ላይ አውሮፓ ሻምፒዮንስ ሊግ ቢሳተፍ ቢመለስ ይሄን ያህል ገቢ እናገኛለን በሚል አቅደው ስለሆነ እና እንመልሰዋለን ብለው ስላሰቡ ባለፈው ክረምት ላይ ምንም ገንዘብ ሳይኖር ክለቡ ይሄን ያህል የረባ ገቢ ሳይኖረው ግን ከፍተኛ የሆነ ገንዘብ አውጥተው ተጫዋቾችን አስፈርም። ስለዚህ ባለፈው ክረምት ያወጡትን ገንዘብ ዘንድሮ በመቆጠብ እየካሱ በቃ ይሄንን ነው እያደረጉ ያሉት። በፕረፐዝ ነው የሚያደርጉት። ዝም ብለው እንዳይመስላችሁ በፕረፐዝ ነው። ማቲያስ ፈርናንዴዝን በ85 ሚሊዮን ፓውንድ ማስፈረም አቅቷቸው አይደለም። ግን ቶተንሃሞች 85 ሚሊዮን ፓውንድ እንደሚጠይቁ ስለሚያውቁ ከዛ በታች እንደማይሸጡላቸው ስለሚያውቁ ምንድን ነው ያደረጉት እነሱ 70 ሲደመር 15 ሚሊዮን ፓውንድ አቀረቡ። 85 ደርሰናል አሉ። ግን 15 ሚሊዮን ፓውንድ ጋፕ አለ አዶንስ ማለት ነው። ስለዚህ ኖርማሊ ያቀረቡለት ገንዘብ ለተጫዋቹ 70 ነው ማለት ነው። አዶንሱን እዚህ ጋር እንደማይሸጡላቸው እኮ ያውቃሉ። አያችሁ። ስለዚህ ዝም ብለው ምን እያደረጉ ነው? ኤፒአር ስራ እየሰሩ ነው። ደጋፊዎች እንደው አልጣሩም አልሞከሩም ብሎ እንዳይል ዝም ብለው ዝውውር ነገሮች ላይ አውቀው ወሬ እያስወሩ ለጋዜጠኞች እኛን ፊድ እያደረጉ ደጋፊው ኤክሳይትድ እንዲሆን እያደረጉ ነገር ግን ምንም አይነት እውነተኛ የሆነ ጥረት ሳያደርጉ በሌሎች ክለቦች ተጫዋቾችን እየተቀሙ ዩናይትድ ግን ከውስጥ ሳይጠበቅ ከጀርባ ሌላ አይነት ተጫዋች ያልጠበቅነውን ተጫዋች እያስፈረመ ከዛ በኋላ በቃ ነገሩን ማረጋጋት ስራ ነው እየተሰራ የሚገኘው። ይሄ የግሌዘሮች ስትራቴጂ ነው። ኢኔሶች እየከወኑ እየሰሩ ያሉት ለግሌዘር ሰዎች ነው፣ ለደጋፊው አይደለም። ምናልባት ለክለቡ ሊሆን ይችላል፣ ሊጠቅም ይችላል፣ አላቅም። እሱን ወደፊት የምናይ ነው የሚሆነው። ይሄ ስራቸው፣ ይሄ ቁጠባቸው ክለቡን ወደፊት ሊጠቅመው ይችላል፣ በተለይ ፋይናንሽል። ግን ደጋፊውን ኤክሳይትድ የሚያደርግ አይደለም፣ ኤክሳይትመንት የሚፈጥር አይደለም። ስለዚህ ግሌዘሮች በየአመቱ ዩናይትድ ቶፕ 5 ገብተው ያጠናቅ እንጂ ሌላው ነገር ግድ የሚሰጣቸው አይመስለኝም ነው ብላችሁ የኔ ንግግር ይሄ ነው። ዘይዶን ኬር ዩናይትድ የፕሪሚየር ሊጉ ሻምፒዮን ቢሆን እነሱ ብዙም የሚጨንቃቸው አይደለም። ሻምፒዮንስ ሊግ ብቻ ዩናይትድ ይግባ እና ገቢዎች አይቋረጡ፣ ገንዘቦች አይቋረጡ በየአመቱ ይሄን ያህል ዘንድሮ በቀጣይ ሲዝን ዩናይትድ የሚያገኘውን ገቢ በየአመቱ ዩናይትድ እያገኘ ይቀጥል እንጂ ኮከቦችን ከሌሎች ክለቦች መቀማት በተለይ ከእንግሊዝ የሚመጡ እና የኤሊየት አንደርሰንን በተለይ የመሳሰሉ ኮከቦችን በማንም ክለብ ቢቀሙ ዘይዶን ኬር እነሱ አይጨንቁ። እዚህ ዩናይትድ መሆን ያለበት አምቢሽየስ ቢሆኑ እንደ ቶተንሃም አይነት አማካዮችን እንዳስፈረሙት ማስፈረሙ። አምቢሽየስ ቢሆኑ
ህግ ያስቀምጡላቸዋል። እዛ ጋር ሬጉሌት የሚያደርግ የክለቡን የዝውውር ፖሊሲ ገደብ አለን ይሏቸዋል። እድሜ ገደብ አለን ይሏቸዋል። ከ25 በላይ አናመጣም አናስፈረምም ብለዋችሁ እዚህ ጋር ዩሪ ቲልማንስን በ29 ዓመቱ ሲያስፈርሙታ ያላችሁ ለምን 35 ቢሊዮን ፓውንድ ስለሆነ እሱ የሚሸጠው ይሏቸዋል። እዛ ጋር ደግሞ ብሩኖ ጊማሬሽ ወደ አርሰናል ሊሄድ ሲል አሁን ዝም ብለውታል። ምንም እየተፎካከሩ አይደለም። ሀሳቡ ሁሉ የላቸው ምንድነው ስትሏቸው እድሜው እየገፋ ነው እሱ 29 ነው ይሏቸዋል። ምክንያቱም ከ4-5 በኋላ ገንዘብ ያወጣልንም ብለው ይሏቸዋል። ስለዚህ የዩናይትድ አካሄድ የማኑ ኮኔን ዜና ስለሰማሁኝና አቅጣጫቸው እንዴት እንደሆነ ስለገባኝ ነው ቤተሰቦች አያችሁ። ስለዚህ በማኑ ኮኔ ዝውውርም እርግጠኛ መሆን አንችልም። ተጫዋቹ ፈቃደኛ ነው፣ ጊዜ ገደብ ሰጣቸው። ወደ ዩናይትድ መምጣት ይፈልጋል፣ ወደ ፕሪሚየር ሊግ መጫወት ይፈልጋል። ተጫዋቹ ግን ኢኔሶች ምን እያደረጉ ነው? እያፈገፈጉ ነው ማለት ነው። እያፈገፈጉ ነው። እንደዚህ እየተባለ እስከ ዝውውር መዝጊያው ቀን ድረስ ይዘውን ምን ያደርጋሉ? ቤተሰቦቻችን ይሄዳሉ ማለት ነው። ይሄዳሉ። እኛም የዝውውር ዜናዎች ሲወሩ እንደው ዝም ብለው በመወራታቸው ምክንያት ኤክሳይትድ እንሆናለን ደጋፊዎች በመላው ዓለም ያሉ በመላው ዓለም። ከዛ በኋላ ልክ ሊዘጋ ሲል የዝውውር መስኮት ወይ እየተቃረበ ሲመጣ ማንን ያመጡላቸዋል? ወይ 30 ሚሊዮን ፓውንድ ከፍለው ሳንደርበርግን ያመጡላቸዋል ከፉልሃም ማለት ነው። እየተወራ ያለው ስለ ካማቪንጋ ያወራቸዋል፣ ወይ ደግሞ ስለ ቹዋሜኒ ያወራቸዋል፣ ስለ ትልልቅ ዝውውሮች ስለ ኮኔ ያወራቸዋል። ግን በጣም እነኛ ዝውውሮች ገንዘብ ስለሚያስወጡ አስቡት እንግዲህ 50 ሚሊዮን ፓውንድ ለኮኔ በጣም ብዙ ሆኖ ነው። እርግጠኛ ነኝ ገንዘቡም ሳይሆን ተጫዋቹ የደሞዙ የኮሚሽኑን አንዳንድ ነገሮች ሲታዩ ምናልባት ሮማም ከ50 በላይ ጠይቋቸው ሊሆን ይችላል፣ እስከ 70 አይታወቅም። እንደዚህም የሚባል ወሬ ያለ ይሄ ነገር እያስፈራቸው ነው ማለት ነው። እሺ የሚወጡት ከነዚህ ዝውውሮች አይፈልጉም። በቃ በዛ ግማሽ ያህል ገንዘብ ወይም ግማሽ ያህል አጠቃላይ ቶታል ኮስት ነው ተጫዋቾችን ለማምጣት እየሄዱ ያሉት ማለት ነው። ይሄ ደግሞ ፒውርሊ በጣም በግልጽ ቁጠባ ነው እንጂ አምቢሽን አይደለም። ከፍተኛ ደረጃ መቆጠብ፣ በከፍተኛ ደረጃ ገንዘብ ያለማውጣት እንቅስቃሴ ውስጥ ነው የሚገኙት ለማለት ነው። ተወዳጆች እንቀጥል። አድማጮች አሁንም መረጃዎቻችን አሉ። ገና 2 ዜና ይቀረናል። ቪዲዮ ረዘም ካለም እንግዲህ እንድትሰሙ በትዕግስት እንጠይቃችኋለን። የአሌክስ ስኮትን መረጃ ነው አሁን ማደርሳችሁ። አሌክስ ስኮት በበርንመዝ አዲስ ኮንትራት ቀረበለት። ከጥቂት ደቂቃዎች በፊት ይህን ዜና ስሰራ የወጣ ሰበር መረጃ ነው እና አሌክስ ስኮት በክለቡ የቀረበለትን አዲስ ኮንትራት ውድቅ ካደረገ በኋላ ደግሞ ተጫዋቹ ስሙ ከዩናይትድ ጋር እንዲሁም አሁን ቼልሲ የተባለ ነው፣ አርሰናልም ይፈልጓል። 3 ክለቦች ነው የሚፈልጉት። ይሄን ስካይ ስፖርትም ጠቅሷል እና የተጫዋቹ ስም ከበርንመዝ ውጭ አሁን መነሳት ጀመረ ማለት ነው። ምናልባት አሌክስ ስኮት አሁን ሊያስገድዳቸው ይችላል። ሳይፈልጉም ቢሆን ተጫዋቹን ማቆየት ቢፈልጉም በክለቡ ግን መቀጠል ባለመፈለጉ ምክንያትና ሌላ ተጨማሪ ኮንትራት አሻሽለው ቢያቀርቡለትም ተጫዋቹ እንደሚፈርም እርግጠኛ ስላልሆኑ እና በግልጽ ስለነገራቸው ክለቡን መልቀቅ እንደሚፈልጉ ወደ አውሮፓ ቻምፒዮንስ ሊግ ተሳታፊ ክለብ ለመሄድ ዝግጁ ስለሆነ ተጫዋቹ አይሸጥም የሚል አቋማቸውን ትተው እንዲሸጡት እንዲደራደሩ እያስገደዳቸው ነው የሚመስለው። አሌክስ ስኮት አሁን ይሄን አድርጓል። ታዲያ ስሙ አሁን ከዩናይትድ ጋር ይበልጥ እንዲያያዝ ሆኗል። አሌክስ ስኮት ይህን በማድረጉ በእርግጥ የሚጠበቅ ነው። ምክንያቱም ከዚህ በፊት ሳወራችሁ ልጁ በዚህ ሳምንት ላይ ከክለቡ ሰዎች ጋር ፊት ለፊት ተገናኝቶ ሲያወራ 2 ነገሮች ነው ሊሆኑ የሚችሉት ሊከሰቱ የሚችሉት። አንድ ወይ ኮንትራቱን አድሶ በክለቡ ይቀጥላል። ሁለተኛ ነገር ደግሞ ውድቅ አድርጎ ተጫዋቹን እንዲሸጡት የሚያስገድድ ውሳኔ ወስኖ ክለቡ ሳይፈልግም ቢሆን ወደ መሸጥ ድርድር ውስጥ እንዲገባ ሊያደርገው ይችላል ብዬ 2 ነገሮች ሊከሰቱ እንደሚችሉ ስነግራችሁ ነበር። አሁን የሆነው ተጫዋቹ ኮንትራቱን ውድቅ በማድረጉ ምክንያት በርንመዞች እንዲሸጡት ግፊት ማድረግ ነው ማለት ነው። ዩናይትድን በተመለከተ ታዲያ ከዚህ ተጫዋች ጋር በተያዘ በእርግጥ ቼልሲም አለ ብያችኋለሁ፣ አርሰናልም አለ። መናቅ የለባችሁም ቤተሰቦቼ። ተፎካካሪ ክለቦች አሉ ማለት ምንጊዜም ቢሆን ተጫዋቾች የሚታመኑ አይደሉም። ብዙ ጊዜ ተጫዋቾች የተሻለ ገንዘብ የሚያቀርብላቸውን ክለብ ነው የሚያዩት። በአብዛኛው ነው የምላችሁ፣ ሁሌም አይደለም። ግን ደግሞ አንዳንድ ጊዜ ክለቡ ውስጥ የሚሰጣቸውን ሚናም ተመልክተው ዝውውሮችን፣ ውሳኔዎችን ተጫዋቾች ይከውናሉ። ሳንጠብቃቸው የሚከሰቱ ዝውውሮችን ብዙ ጊዜ በዚህ ምክንያት ነው የሚሆኑትና ብዙ ፋክተሮች ዝውውሮችን ይወስናሉ።
በዛ ምክንያት እርግጠኛ ሆነን አሌክስ ስኮት እንደው ወደ ዩናይትድ ከአርሰናል እና ከቼልሲ ይልቅ ሊፈርም ይችላል ብለን ባንልም ግን ዩናይትድ እንደ ሪፖርቶች ከሆነ ዩናይትድ ከሶስቱ ክለቦች ይህን ተጫዋች ለማስፈረም ከበርንመዝ ጋር በተለይ ባለፈው ሳምንት ሲነጋገር የቆየ በተጫዋቹ የመሸጫ ዋጋ ላይ ንግግር ሲያደርግ የቆየ ክለብ ነው እና ከሁለቱ ክለቦች ቀደም ብሎ ተጫዋቹን ለማስፈረም ጥረት እያደረገ ያለ ቡድን ይመስላል ማንቸስተር ዩናይትድ። ግን ደግሞ ትልቁ ችግር አሁን የዩናይትድ ገንዘብ የማውጣት በሽታ ነው። ቅድም ስነግራችሁ ነበር፣ በዚህ ጉዳይ ላይ አልመለስም። ዩናይትድ 65 ሚሊዮን ፓውንድ ተጫዋቹን ለማስፈረም በቂ ነው ብለው ያስባሉ። ከዛ ውጪ በርንመዞች ግን ተጫዋቹን ለመሸጥ ቢያንስ ነው የተባለው ቤተሰቦች ቢያንስ ከ75 እስከ 80 ሚሊዮን ፓውንድ ድረስ ይፈልጋሉ ተብሎ ተዘግቧል። እና አሁን በዩናይትድ እና በበርንመዝ መካከል ያለው የዋጋ ልዩነት 15 ሚሊዮን ፓውንድ ነው ቤተሰቦቻችን። ይሄ 15 ሚሊዮን ፓውንድ ልዩነት ማቲያስ ፈርናንዴዝን አሳጥቶናል። አሁን ደግሞ አሌክስ ስኮትን እንዳናገኝ ሊያደርገንም ይችላል። ምክንያቱም ዩናይትድ አመራሮች እኛ ለአንድ ተጫዋች ተመን የምናወጣው ራሳችንን አሌክስ ስኮት ምን ያህል ገንዘብ እንደሚገባው እኛንን ምን ተምንላችሁ እንጂ እናንተ ሻጮቹ አይደለም ብለው እንደው በድርቅና የመከራከር አይነት ፖሊሲ ነው እየተከተሉ የሚገኙት፣ በድርቅና ማለት ነው አድማጮቻችን። እና የዩናይትድን ነገር እኔ የማየው ምንድን ነው አካሄዳቸውን አሁንም የአሌክስ ስኮትን ዝውውር በተመለከተ እንደው በቀላሉ እንደማያገኙት ግልጽ ነው። ምክንያቱም ሲጀምር በርንመዞች በጣም ጠንካራ ተደራዳሪ ናቸው። ተጫዋችን በቀላል አይሸጡም። እንደውም የኤሊየት አንደርሰን ዋጋ ሁሉ ሊከፈል ብለው ለተጫዋቹ ዝውውር እስከ 100 ሚሊዮን ፓውንድ ከዛ በላይ እስከ 116 ሚሊዮን ፓውንድ ሁሉ ሊጠይቁ ይችላሉ የሚል ሪፖርት ነው እየተዘገበ ያለው። ስለዚህ ዩናይትድ 65 አቅርቦ ነው ወይ ለበርንመዝን የሚያሳምነው የሚለው ነው ትልቁ ጥያቄ። እና አሁን እኔ ከዚህ በፊትም እንደው ብየዋለሁ በተደጋጋሚ ልበለው የዩናይትድ አመራሮች አንድን ተጫዋች ለማስፈረም እንደው ተሳትፈን ነበረ፣ ተደራድረን ነበረ፣ ሞክረን ነበረ፣ ሂሳብ አቅርበን ነበረ ብሎ ለማለት ካልሆነ በስተቀር ግን እውነት ያን ተጫዋች ለማስፈረም ቁርጠኛው ነው የሚከፈለውን የገንዘብም አስብሩበት እዚህ ጋር የገንዘብም መስዋዕትነት ቢሆን ከፍለው ያንን ተጫዋች ለማስፈረም የእውነት ከልባቸው ፈልገው ነው ወይ ጥያቄ ያቀረቡት የሚለው ትልቅ ማንሳት የምፈልገው ጥያቄ ነው። በዩናይትድ ዝውውሮች ላይ በተመለከተ በተለይ እንደዚህ አይነት ትላልቅ ዝውውሮችን በተመለከተ እና እኔ አሁንም ቢሆን አሌክስ ስኮት ምናልባት ከማኑ ኮኔ የተሻለ ተጫዋች ነው ብለው አምነው ሊሆን ይችላል። ይሄን አልክድም ቤተሰቦች፣ ምክንያቱም ዝውውር አሁን የግምት ነገር ሆኗል። የተጨበጠ ነገር እያገኘን አይደለም። የምናምናቸው ጋዜጠኞችም ይሄ ጉዳይ ስለሆነ ይሄም ስለሆነ ዩናይትድ የሚያስፈርመው ይሄን ተጫዋች ነው ብለው በግልጽ የሚነግሩን ነገር የለም አሁን በተለይ። ስለዚህ ዩናይትድ አሌክስ ስኮትን ለማስፈረም ምናልባት ከማኑ ኮኔ የተሻለ ተጫዋች ነው ብለው አስበው ሊሆኑ ይችላል እና ለማኑ ኮኔ 70 ከተጠየቀ ለምሳሌ ወይ ደግሞ 60 ከተጠየቀ ይህን ያህል ገንዘብ ለማኑ ኮኔ ከምንከፍልና በጣሊያን ሴራ የተጫወተን ተጫዋች አምጥተን እንግሊዝ ፕሪሚየር ሊግ እንዲላመድ ከማድረግ ይልቅ እዚሁ እንግሊዝ የተጫወተን ተጫዋች አምጥተን ቶሎ በፍጥነት ሊለምድ የሚችል ልጅ ነው፣ በተለይ ደግሞ እንግሊዛዊ ነው፣ የመግባባት ቶሎ የመዋሃድ ችግር አይኖርበትም፣ ስለዚህ እሱን ብናመጣ ይሻላል ብለው አስበው ሊሆንም ደግሞ ይችላል። ይሄን አስበው ከሆነ በጣም ጥሩ ቤተሰቦቻችን፣ ግን ደግሞ የሚጠየቀውን መስዋዕትነትና ገንዘብ ስለመክፈል ፈቃደኛ ናቸው የሚል ጥያቄ እኔ በውስጤ ስላለ ነው፣ ጥርጣሬም ስላለ ነው ቤተሰቦቻችን። ለማኑ ኮኔ 60 ወይ 50 ሚሊዮን ፓውንድ ወገቤን ምንን የሚሉ ከሆነ እዚህ ጋር ደግሞ 80 ሚሊዮን ፓውንድ ለሚጠየቅ የአማካይ ስፍራ ተጫዋች እንዴት አድርገው ነው ዝውውሩን የሚጨርሱት የሚል ሀሳብ ስላለኝ ነው። ለማንኛውም ግን ዜናው በዚህ መልኩ ወጥቷል። አሌክስ ስኮት አሁን አቋሙን በግልጽ ያሳወቃቸው ይመስላል። የ2 ዓመት ቀሪ ኮንትራት አለው በነገራችሁ ላይ። ስለዚህ ተጫዋቹን አዲስ ኮንትራት ማያስፈርሙት ከሆነ ቀጣይ ሲዝን ላይ 1 ዓመት ብቻ ነው የሚቀረው። ይሄ ማለት ደግሞ ለነሱ ትልቅ ሪስክ ነው። ስለዚህ በርንመዞች ወይ ኮንትራቱን መፈረም አለበት አሊያም ደግሞ የሳይወዱ በግድ ጠረጴዛ ስበው ከፈላጊ ክለቦቹ ጋር እንደ ዩናይትድ ከመሳሰሉት ጋር መደራደር እና ልጁን መሸጥ ይኖርባቸዋል ማለት ነው። እንግዲህ ዩናይትድ እንደለመዱት አባብለውን በኮኔ አሁን ደግሞ በአሌክስ ስኮት እያሉ ከዛ በኋላ ሳንደርበርግን አስፈርመው ሰርፕራይዝ ሊያደርጉን ይችላሉ የሚለውም የኔ ከባድ ጥርጣሬ ነው። ግን ቤተሰቦቻችን ይህን ስል እንደው ግምት ነው።
አካሄዳቸው ስላልተመቸኝ ነው፣ የግል አስተያየቴ ነው። ግን ደግሞ አሌክስ ስኮትን ሊያስፈርሙ ይችላሉ፣ ወይም ደግሞ ማኑ ኮሬንም ሊያመጡት ይችላሉ። አብረን ብናይ ነው የተሻለ የሚሆነው ቤተሰቦች። ስለ አማካይ ዝውውር እዚህ ጋር ይብቃንና አድማጮቼ ስለ አንድ ተጫዋች ማውራት ይኖርብኛል። ምክንያቱም ትላንት ዜናችንን እኛ ጨርሰን መደበኛን ዜና ዩቲዩብ ላይ ከጫንለው በኋላ እና ወዲያው ፕራይቬት ልናደርገው ከተዘጋጀን በኋላ ነው ዝውውሩን ይፋ ያደረጉት እና አልደረሰልንም ነበር ዜናው። ስለዚህ ተጫዋች ዝውውር እንዲሁ ዛሬ ላደርሳችሁ እገድዳለሁ ማለት ነው። ይበልጥ ተጫዋቹን እንድታውቁትም እንዲሁ ባደርጋለሁ በዛሬ መረጃ ላይ። በእርግጥ ተጫዋቹን ከትላንት በስቲያ ባለው ዜና ላይ አውርቼ የላችኋለሁ። በጣም የሚገርም ታለንት ያለው ልጅ ነው። እንደውም አንድ ቪዲዮ ሁሉ ጠቁሜያችሁ ነበር። እዚህ ስክሪኑ ላይ ታገኙታላችሁ። ስክሪንሹት 1 ወይ 2 ቪዲዮዎች አሉ። ይህን ተጫዋች ማየት አለባቸው። የሚያስገርም የግራ ክንፍ መስመር ተጫዋች ነው ብዬ ልጁ በተመለከተ ዜናው ሲወጣ ከ3 ቀን በፊት ቪዲዮውን ተመልክቼ መረጃውንም አድርሻችኋለሁ። አሁን ያዘውር የሆነው በጣም ፈጥኗል። በእርግጥ 18 ዓመቱን የግራ ክንፍ አጥቂ ተጫዋች ነው። ታይናን ቶምሰን ተብሎ ይጠራል። ከቶተናም ዩናይትድ ማስፈረሙን ትላንት ይፋ ያደረገው 8 ሚሊዮን ፓውንድ አውጥተዋል። ቀላል ገንዘብ አይደለም። በነገራችሁ ላይ የአካዳሚ ተጫዋች ነው። ለቶተንሃም ባለፈው ሲዝን አይ ቲንክ 3 ጨዋታዎች ላይ ቤንች ላይ ተቀምጦ ነበር ልጁ እና 8 ሚሊዮን ፓውንድ 4ቱ ፊት ለፊት የሚከፈልና 4ቱ ደግሞ በአዶንስ የሚከፈል ነው ግን ማለት ነው። ስለዚህ አሁን 4 አውጥተዋል። 4 ተጨማሪ ሊያወጡ ይችላሉ፣ የማውጣት እድል አላቸው። ትልቁ ስምምነት ግን ደግሞ ምንድን ነው? 15% ከወደፊት የልጁ ሽያጭ ትከፍሉናላችሁ የሚል ደግሞ ሴል ኦን ክላውዝስ ቶተናሞች አካተዋል ማለት ነው። አንደኛ የወጣበትን ሂሳብ ተመልከቱ፣ ብዙ ነው ለአካዳሚ ተጫዋች። ሁለተኛ ነገር ደግሞ 15% ከወደፊት ሽያጭ እንፈልጋለን ካሉ ምን ያህል ቶተናሞች በተጫዋቹ ኳሊቲ እንደሚያምኑ እና ለልጁ ዋጋ እንደሚሰጡት ያመላክታል። ተጫዋቹ ወደ ዩናይትድ የመጣው ለንደንን ለቆ በቤተሰቡ ግፊትና ጥያቄ ነው ተብሎም ተገልጿል። ለቶተንሃም እንደው ሰዎቹ የማንቸስተር አካባቢ ተወላጆች ናቸው ይመስለኛል። ስለዚህ ሪሎኬት ማድረግ እንፈልጋለን ከለንደን ወደ ማንቸስተር አካባቢ ብለው ጥያቄ በማቅረባቸው በግል ጉዳዮች ምክንያት ነው ቶተናሞች ልጁን ሊለቁት የተገደዱት እንጂ ኮንትራት ነበረው ልጁ ማለት ነው። ግን አስገድደው ሊያቆዩት ቶተናሞች ስለማይችሉ ተጫዋቹን ለዩናይትድ በጣም ታለንት ቢኖረውም ቶተንሃም ካሉት ተጫዋቾች ከአካዳሚ በተለይ ካሉ ትልልቅ ታለንት አላቸው ከተባሉ የክለቡ 3 ተጫዋቾች አንደኛው እንደሆነ ነው ቶምፕሰን የተገለጸው። ስለዚህ ልጅ ለዩናይትድ አሳልፈው ሰጥተዋል ማለት ነው። ዩናይትዶች ተጫዋቹን ሲያስፈርሙ ቃል ገቡለት። ምን ቃል ገቡ? የመጀመሪያው ቡድን ውስጥ እናካትታለን። ልክ እንደ ሄቨን ሁሉ ሄቨንን ሲያስፈርሙ ትዝ ካላችሁ ከአርሰናል ቃል የገቡለት አንድ ትልቅ ነገር ከዋናው ቡድን ጋር እናካትታለን በሚል ነው። ለሱም ቃል እንደገቡት ሁሉ ድል ሰጥተውታል። ሄቨን አሁን የዩናይትድ ዋናው ቡድን በጣም ቁልፍ ተጫዋች መሆኑን ታውቃላችሁ። ልክ እንደሱ ሁሉ አንተንም በዋናው ቡድን ውስጥ አካተን እድል እንሰጣለን በሚል ቃል ስለገቡለት እንደውም በፕሪሲዝን የዩናይትድ ጨዋታዎች ላይ ሁሉ ተጫዋቹ እንዲሳተፍ ያደርጉታል የሚሉ ሪፖርቶች ወጥተዋል። ከዛ ውጭ ደግሞ ኢቨን በፕሪሚየር ሊጉ ነው የተባሉ ኢቨን የዩናይትድ ዋናው ቡድን ውስጥ ተካቶ በቀጣይ ሲዝን ላይ ተጫዋቹ የሌፍት ዊንግ ቦታ አማራጭ ሆኖ ሁሉ ዩናይትድን ሊያገለግል ይችላል ተብሏል ማለት ነው። ስለዚህ በግራ ክንፍ ቦታ ላይ አሁን በተለይ ልጅ ከፈረመ በኋላ ማርከስ ራሽፎርድ በክለቡ ከቆየ በኋላ ዩናይትድ ተጫዋች ለማስፈረም ተጨማሪ የዝውውር ገበያውን ላይመለከት እንደሚችል ይበልጥ የሚያረጋግጥ ዝውውር ይመስለኛል። ናው አሁን ይኸውላችሁ ቤተሰቦች ግን ይሄ ማለት ዩናይትድ በቀጥታ ዋናው ቡድን አምጥቶ ይሰካዋል ማለት አይደለም። ተጫዋቹ ምናልባት በፕሪሲዝን የመጫወት እድል ሊያገኝ ይችላል። ግን ደግሞ ሄቨንም ቢሆን ወዲያው ወደ ዩናይትድ ዋናው ቡድን አልመጣም። ለታችኛው ቡድን የተወሰኑ ጥቂት ጨዋታዎችን ካደረገ እንደው የመላመጃ እና እንደው ከተጫዋቾቹ ጋር የመግባቢያ አይነት ጊዜዎችን ጥቂት ሳምንታት ሊያሳልፍ ይችላል። ከዛ ግን ተጫዋቹ የሚቆይ አይመስልም። ከዋናው ቡድን ጋር ይበልጥ ልምምድ እንደሚሰራ እንደው እንደ ብቃቱ እየታየም ዩናይትድ በፍጥነት ተጫዋቹን በዋናው ቡድን ውስጥ አካቶ ሊጠቀምበት እንደሚችል ነው እየተገለጸ ያለው። ቶምፕሰን በጣም አስደናቂ ተጫዋች ነው። አሁንም ቢሆን ስክሪኑ ላይ ያሉ ቪዲዮዎች አሉ የምጠቁማቸው፣ ስክሪንሾት ያደረግኳቸው አስቀምጥላችኋለሁ። እነኛን ቪዲዮዎች ሰርች ያድርጉና የተጫዋቹን የግል ብቃት ተመልከቱ። ዩናይትድ ምን ያህል በታለንት የተሞላ እንደሆነ አሁን ይበልጥ የሚያረጋግጥ ዝውውር ነው።
ምክንያቱም ይሄ ተጫዋች የኖህ አጃይ የተባለ አንድ ታዳጊ ተጫዋች አለ። ልክ ከእሱ ጋር የሚመሳሰል ተሰጥኦ ያለው ተጫዋች ነው። በዩናይትድ አካዳሚ ታውቁታላችሁ፣ ስለ ኖህ አጃይ ከዚህ በፊት ስለወረድ። ከሱ ውጭ ደግሞ ጄጄ ገብርኤል አለ ታውቃላችሁ፣ ሌሲ አለ። ዩናይትድ የታችኛው ቡድን ምን ያህል በተሰጥኦ የተጠለቀለቀ እንደሆነ የሚያመላክቱ እነኚህ ታዳጊዎችን ያላቸውን ታለንት ስትመለከቱ ነው። እና የማንቸስተር ዩናይትድ ሰዎች ተጫዋቾቹን በጣም በጥንቃቄ ማሳደግ ይኖርባቸዋል። አለበለዚያ እነኝህን የመሳሰሉ ታላንቶች ሊመክኑ ስለሚችሉ ዩናይትድ በጥንቃቄና እንደው በብስለት ለጋዜጦችም ለሚዲያውን በደንብ ኤክስፖዝ ሳያደርጓቸው የመጫወት እድል ደግሞ በአግባቡ እየሰጡ እነኝህን ተጫዋቾች በደንብ ማሳደግ ያስፈልጋል። ኖህ አጃይ ድንቅ ተሰጥኦ ያለው ልጅ ነው። ቶምሰን ደግሞ እጅግ የሚለይ ድሪብሊንግ ችሎታዎች ያሉት በጣም ደፋር፣ በጣም ረጅም ነው እና ቪዲዮውን ስታየው ስለዚህ ልጅ ጥሩ ስሜት ይዛችሁ እንድትመጡ እኔ እንደውም ዩናይትድ በዚህ ክረምት ላይ ካስፈረማቸው ትልልቅ ዝውውሮች መካከል አንዱ ነው ብዬ የቶምሰን ዝውውር ወስደዋለሁ። ሄቨንን ካስታወሳችሁ ከአርሰናል ስናመጣ 1 ሚሊዮን ፓውንድ ብቻ ነው የፈጀንበት እና ዩናይትድ ምን ያህል እንዳመነበት የምታውቁት በዚህ የገንዘብ የኢኮኖሚካል በሆነ የዝውውር እንቅስቃሴው ለዚህ ልጅ 8 ሚሊዮን ፓውንድ ለመክፈል ፈቃደኛ መሆኑ ነው እና ሄቨንን ያመጣው የዩናይትድ መልማይ ነው። በድጋሚ ቶምሰንን ከቶተንሃም መዳፍ ፈልቅቆ ወደ ዩናይትድ እንዲመጣ ያደረገው 13 ጎሎችን አስቆጥሯል፣ 6 አሲስት አድርጓል። በባለፈው ሲዝን በአንደር 80 እና በአንደር 21 ጨዋታዎች ላይ 7 ጎሎችን ደግሞ በዩኤፋ ዩስ ሊግ የሚባል ውድድር አለ። በእነኚህ ውድድሮች ላይ ማስቆጠር ተጫዋቹ ችሏል ማለት ነው። በጣም የሚያስገርም ብቃት እንዳለው ይህን ተጫዋች ከቪዲዮ በኋላ እንደምትመሰክሩ እርግጠኛ ነኝ። ለእንግሊዝ ብሔራዊ ቡድን ይጫወታል። ለአንደር 18 ነው ለእንግሊዝ ብሔራዊ ቡድን በዚህ ሰዓት እየተጫወተ የሚገኘው። ተወዳጆች ይህን ይመስላል ለዛሬ የነበሩ ዜናዎች። ቪዲዮ እንዳይረዘም በሚል እንደው በቀጣይ ወይ በነገ ዜናዎቻችን ላይ ተጨማሪ መረጃዎችን የዩናይትድ ስለሚፈልጋቸው ሌሎች 6 ታዳጊ ባለተሰጥኦ ተጫዋቾች ከሊቨርፑል ከሲቲ አካዳሚ እንዲሁም አንድ ከውጭ ከወደ ቤልጅየም የሚፈልገው አለ። የእነኝህን ተጫዋቾች ዝውውርም በተመለከተ በነገ ዜናችን ላይ እንመለስበታለን። ለዛሬው ግን እዚህ ላይ ይብቃል። ስለተከታተላችሁን ከልብ እናመሰግናለን። ነገ እንገናኛለን። ሰላም ሁኑ ባይ